የኤሌክትሪክ ተሽከርካሪ በ1920ዎቹ ምን ይመስል እንደነበር ተመልከቱት። ይህ ተሽከርካሪ ቤከር ኤሌክትሪክ ይባላል። እነዚህ መኪኖችን የሚያመርተው ካምፓኒ ከ1914 ጀምሮ የተለያዩ በኤሌክትሪክ የሚሰሩ ተሽከርካሪዎችን እያመረተ ያቀርብ ነበር። እነዚህ ተሽከርካሪዎች የፈረስ ጉልበታቸው ከ3 እስከ 8 የፈረስ ጉልበት ማመንጨት የሚችሉ ተሽከርካሪዎች ሲሆኑ ባትሪያቸውም ከ48 እስከ 72 ቮልት የሆኑ ናቸው። መኪኖቹ ታዲያ በአንድ ጊዜ ቻርጅ መጓዝ የሚችሉት 65 ኪሎ ሜትር እንዲሁም ደግሞ በጣም ዘመናዊ ሲባል በዛን ጊዜ እስከ 100 ኪሎ ሜትር የመጓዝ አቅም ነበራቸው። መኪኖቹ ፈጣን የሚባሉ አይደሉም፣ ነገር ግን ተመራጭ የሚያደርጋቸው አንዳንድ ነገሮች አሏቸው። የመጀመሪያው ነገር በዛን ጊዜ የነበሩ አብዛኞቹ ተሽከርካሪዎች ሃንድ ክራንክ ማለትም በእጅ ነበር ሞተሮቹ የሚነሳው። በዚህ ምክንያት ሴቶች እንዲያሽከረክሯቸው የማይመከሩ ተሽከርካሪዎች ነበሩ። እነዚህ ግን ቤከር ኤሌክትሪክ ምንላቸው ሙሉ ለሙሉ እንደዚህ አይነት ነገሮችን ያስቀሩና ድምፅ አልባ የሆኑ ተሽከርካሪዎች በመሆናቸው በጣም ተመራጭ ነበሩ። ፍጥነታቸውም ቢሆን የዋዛ አይደሉም። ከ20 እስከ 40 ኪሎ ሜትር በሰዓት የመጓዝ አቅም ነበራቸው። እነዚህ ተሽከርካሪዎች በጊዜው በጣም ተወዳጅ የነበሩና በኒውዮርክ ውስጥ ከፍተኛ አገልግሎት ሲሰጡ የነበሩ ናቸው። ነገር ግን በጊዜ የነበረው በጣም ርካሽ የሆነ ነዳጅ እንዲሁም ደግሞ በየቦታው የመብራት የማግኘት ችግር ስለነበረ እነዚህ ተሽከርካሪዎች ከገበያ እንዲወጡ አድርጓቸዋል። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን አይርሱ።